ጤና ይስጥልኝ እንደምናመሻችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎች ተጀምሯል። አርዕስተ ዜና አስቀድማለሁ። የህዝብንና የሀገርን ፍላጎት መሰረት ያደረገ የፖሊስ ሪፎርም እየተደረገ እንደሚገኝ የፌደራል ፖሊስ ኮሚሽን ኮሚሽነር ጀነራል እንደሻው ጣሰው ገለጹ። ባለፉት 3 ወራት በህገወጥ መንገድ የተገኘ 142 ሚሊዮን ብር ማስመለሱን የፌደራል ጠቅላይ አቃቤ ህግ አስታወቀ። በዓለም በኮቪድ-19 ወረርሽኝ የሞቱ ሰዎች ቁጥር በሌሎች ወረርሽኞች ከተከሰተ የሞት ቁጥር መብለጡ ተነገረ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ። ለአፍሪካ ከስካሁኑ የተለየ ተሻጋሪና ዘመናዊ የመረጃ ስርዓት እንደሚያስፈልጋት ፕሬዝዳንት ሳህለወርቅ ዘውዴ አስታወቁ። ፕሬዝዳንቷ ይህንን ያሉት 7ኛው የአፍሪካ የስታቲስቲክስ ቀንን ለማክበር በአፍሪካ ኢኮኖሚ ኮሚሽን አማካኝነት ዛሬ በተጀመረውና ለ3 ቀናት በሚቆየው የውይይት መድረክ ላይ ነው። በአፍሪካ ኢኮኖሚ ኮሚሽን በቨርቹዋል ውይይት መከበር የጀመረው በ7ኛው የአፍሪካ የስታቲስቲክስ ቀን የ10 ዓመታቱን የአፍሪካ ብሔራዊ የስታቲስቲካል ስርዓት ካለማቀፉ ወረርሽኝ ተጽዕኖ ለማውጣት የሚያስችል ቀጠናዊ መፍትሄ ማበጀት በሚል መሪ ሐሳብ ላይ በማተኮር ነው። ፕሬዝዳንት ሳህለወርቅ ውይይቱን በይፋ ሲያስጀምሩ እንደተናገሩት አህጉሪቱ የመረጃ ስርዓቷን በማዘመን የያዘቻቸውን ዘላቂ የልማት አጀንዳና የአፍሪካ ህብረትን ብሔራዊ የልማት እቅድ ለማሳካት ጥራት ያለው መረጃ ያስፈልጋታል ብለዋል። የኮቪድ-19 ወረርሽኝ በአፍሪካ የመረጃ ስርዓት ላይ ከፍተኛ ተጽዕኖ እንዳሳደረ ያመለከቱት ፕሬዝዳንቷ ከዚህ ችግር ለማውጣት ሀገራት በቴክኖሎጂ የታገዘ ስርዓት መዘርጋት እንዳለባቸውም ጠቁመዋል። በአህጉሪቱ በቴክኖሎጂ የታገዘ የመረጃ ስርዓት እንዲኖር ማድረግም መረጃን መሰረት ያደረገ ፖሊሲ በመቅረጽ ምርትን ለማሳደግ የህዝብን ፍላጎት ለማሟላትና ሁሉን አቀፍ ተጠቃሚነትን ለማረጋገጥ ይረዳል ብለዋል። የአፍሪካውያንን ጾታዊ እኩልነት ለማረጋገጥም ዘመን የሚጠይቀውን ስርዓት መዘርጋት ወሳኝ መሆኑን ፕሬዝዳንት ሳህለወርቅ ዘውዴ መናገራቸውን የዘገበው የኢትዮጵያ ዜና አገልግሎት ነው። በኢትዮጵያ ይፋዊ የስራ ጉብኝት ያደረጉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የእንጦጦ ፓርክን ጎበኙ። በ3 ቀን የፕሬዝዳንት ኢሳያስ አፈወርቂና ልዑክ ቡድናቸው ጉብኝት የእንጦጦ ፓርክን ጨምሮ ሌሎች ተቋማትንም ጎብኝቷል። የእንጦጦ ፓርክ ግንባታ ሲታቀድ ጀምሮ በግንባታ ላይ ያለ ጭምር የጎበኙት ፕሬዝዳንት ኢሳያስ ፓርኩ ከተጠናቀቀ በኋላ ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን ተዘዋውረው ጎብኝቷል። ይህም ፓርኩ ከተጠናቀቀ በኋላ የጎበኙ የመጀመሪያው የውጭ ሀገር መሪ ያደርጋቸዋል። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ ከእንጦጦ ፓርክ ጉብኝት በኋላ የገንዘብ ሚኒስቴርን የቢሮ አደረጃጀት ተመልክቷል። ሪፖርተራችን አስማማዋዬ ነው እንደዘገበው። በተመሳሳይ መሪዎቹ የኢፌድሪ አየር ኃይልንና ኢትዮ ኢንጂነሪንግ ግሩፕን ጎብኝተዋል። ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳን ጨምሮ የኢፌድሪ አየር ኃይል የስራ እንቅስቃሴን ጎብኝተዋል። በጉብኝቱም አየር ኃይሉ የሀገሪቱን ሉዓላዊነት መጠበቅ በሚያስችል መልኩ ራሱን በቴክኖሎጂ ማደራጀቱን መመልከት ችሏል። ራሱን በአዳዲስ መሳሪያዎች ያደራጀው አየር ኃይሉ ሰልጣኞቹ በተግባር የሚለማመዱባቸው ምስለ በረራ ቴክኖሎጂዎችንም ለመሪዎቹ አስጎብኝቷል። በሌላ በኩል በአዲስ መልኩ የተደራጀውን የኢትዮ ኢንጂነሪንግ ግሩፕን የስራ እንቅስቃሴም የጉብኝቱ አካል ነበር። በቢሾፍቱ የሚገኘው ይህ ፋብሪካ ቀድሞ በብረታ ብረት ኢንጂነሪንግ ግሩፕ የሚታወቅ የነበረ ሲሆን በቅርቡም በሚኒስትሮች ምክር ቤት ኢትዮ ኢንጂነሪንግ ግሩፕ በሚል በአዲስ መልኩ መደራጀቱ የሚታወቅ ነው። የኢንጂነሪንግ ግሩፑ በአሁኑ ወቅት ለንግድና ለመከላከያ ሰራዊቱ የሚያገለግሉ መኪኖችን እያመረተ ይገኛል። መሪዎቹ ይህንን የተቋሙን የስራ እንቅስቃሴዎች ጎብኝተዋል ሲል የዘገበው ሪፖርተራችን አስማማዋዬ ነው። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊሰጠን ባልደረባችን አስማማዋዬ ነው ስቱዲዮ ተገኝቷል። እንደምናመሽ አስማማ። ደናሲ ቀደም ሲል የኤርትራው ፕሬዝዳንት ኢሳያስ አፈወርቂን የ3 ቀናት የኢትዮጵያን ጉብኝት በተመለከተ መረጃ አቅርበን ነበርና እስቲ አጠቃላይ የ3 ቀን ጉብኝታቸው ምን ይመስል ነበር? በተለይ ደግሞ የኢትዮጵያንና የኤርትራን የሁለትዮሽ ግንኙነት ከማጠናከር አንፃር ፋይዳው ምን ይመስላል? መልካም እንግዲህ የፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ያደረጉት ጉብኝትና እንዲሁም ጠቅላይ ሚኒስትር አብይ አህመድም ወደ ኤርትራ በተደጋጋሚ ጉብኝቶች ሲያደርጉ እንደነበር ይታወቃል። እንግዲህ እነዚህ ሀገራት ለ20 ዓመታት ያክል በግጭት ምክንያት
ጦርነት ውስጥ የነበሩ ናቸው ከዛ በኋላ ሰላሙ ከመጣ በኋላ ባለፉት 2 ዓመታት ተደጋጋሚ ጉብኝቶች ማድረግ ችሏል ይህ ደግሞ ለ20 ዓመታት ያክል ተራርቆ የነበረው የሁለቱን አገራት የህዝቦች ትብብርም ሆነ የስለምቦና ግንኙነትን የበለጠ የሚያጠናክር ነው የሚሆነው እንግዲህ ፕሬዝዳንት ኢሳያስ ያደረጉት ጉብኝትም መነሻውም ብናይ በጅማ ነበር አቀባበል ያደረጉላቸው ጠቅላይ ሚኒስትር አብይ አህመድ በነገርሽ ላይ እንደዚህ አይነት ከአዲስ አበባ ላይ ነበር የተለመደው መሪዎችን የመቀበል ነገር ግን አሁን እየሰፋ መጥቷል የተለያዩ አካባቢዎች ላይ መሪዎችን መቀበል የሚያስችሉ ሁኔታዎች ተፈጥሯልና በጅማ በነበራቸው ቆይታ ጅማ ላይ ያሉ ሁኔታዎችን ፕሬዝዳንት ኢሳያስ በጉብኝት ችለዋል በተለየ አካባቢ ያለውን ቡና ከዛም ባለፈም በወደ ደቡብ ተሻግሮ ደግሞ የኮይሻን በቅርቡ ይገነባል ተብሎ የሚታሰበውን ፕሮጀክት ተመልክቷል እንዲሁም የግልገል ጊቤን ኤሌክትሪክ ኃይል ማመንጫዎችን መጎብኘት ችሏል እነዚህ ስንመለከታቸው ያው ፕሬዝዳንት ኢሳያስ በኢትዮጵያ ውስጥ ያለውን ልማቶች የበለጠ እንዲረዱበት ትልቅ አስተዋጽኦ ያበረክትላቸዋል ተብሎ ይታሰባል ባለፉት ጊዜያቶች ያደረጓቸው ጉብኝቶች ይሄ ደግሞ ትብብሩን የበለጠ ያሳድጋል ተብሎ ይጠበቃል እንግዲህ ከዛ ጉብኝት ተመልሰው እንግዲህ ዛሬ ደግሞ በነገርሽ ቀድሞን ያኛው ጉብኝት ብቻ ሳይሆን የህዳሴ ግድቡም ትልቁ ጉብኝት ማለት የምንችለው ነው እንግዲህ የህዳሴ ግድብ ፕሬዝዳንት ኢሳያስ በጥቂት መሪዎች መካከል አንዱ መሆን የቻሉት የህዳሴ ግድብን የጎበኙ የደግሞ የህዳሴ ግድብ ከሀገር ውስጥ ፍጆታ ባለፈ የቀጠናው ሀገራት የማስተሳሰርም ራይም ጭምር የተያዘበት ነው ኢትዮጵያ የአካባቢው ሀገራት የፓወር ሃውስ ምንለው ወይም የኃይል ምንጭ የመሆንም ራይም አላትና በቀጣይ ልክ እንደነ ሱዳንና ጅቡቲ ሁሉ ኤርትራ የምትጠቀምበት ሁኔታዎች መመቻቸታቸው አይቀርም ይሄ ደግሞ የበለጠ ትብብሩን ያጠናክራል ስለዚህ የፕሬዝዳንት ኢሳያስ የህዳሴ ግድብ ጉብኝትም ከዚህ አንፃር መመልከት እንችላለን የዛሬውን ስንመለከት እንግዲህ ፕሬዝዳንቱ የእንጦጦ ፓርክ መጎብኘታቸው ልዩ የሚያደርገው ግንባታው ከመጀመሩ በፊት ጠቅላይ ሚኒስትር አብይ አህመድ መጀመሪያ አካባቢውን ያሳያቸው ለፕሬዝዳንት ኢሳያስ ነበርና በጣም ይሄን ኢንቨስትመንት ወይም ይሄንን ፓርክ በመገንባቱ በአንድ አመት ውስጥ ይጠናቀቃል ብለው ያስባሉ ብዬ አልገምትም ከዛ በመሃል ላይ መጥተው በነበረበት ጊዜ ላይ የእንጦጦ ፓርክ የስራ ሂደት ያለበት ሁኔታ መመልከት ችሏል አሁን ደግሞ ከተጠናቀቀ በኋላ ነው ያዩ ስለዚህ ለርሳቸው ትልቅ ምንድነው ኢምፕሬሽን ምንለው ወይም ትልቅ እይታ የሚፈጥርላቸው ነው አዎ ተሞክሮም የሚሆን ነው ስለዚህ የእንጦጦ ፓርክን ተዟዝሮ መጎብኘት ችሏል በዛሬው የፕሬዝዳንቱ ቆይታ ስለዚህ የእንጦጦ ፓርክን ብቻ ሳይሆን በቅርቡ ደግሞ ኢትዮጵያ የጀመረቻቸው እነዚህ ቢሮዎችን ማደራጀት በአዲስ መልኩ የተሻለ ውብ ሆኖ የተሻለ አገልግሎት ለመስጠት በሚያስችል መልኩ የማደራጀት ስራዎችንም ለኤርትራ ተሞክሮም እንዲሆን በማሰብ ጭምር ጠቅላይ ሚኒስትሩ የገንዘብ ሚኒስቴርን ከዛ ድሮ የምናውቀው በተለየ ገጽታ ውስጥ አሁን የሆነውን የቢሮ አደረጃጀት አሳይቷቸዋል ይሄ ለኢትዮጵያ ብቻ ሳይሆን ለኤርትራም ለአካባቢው ሀገራትም ሞዴል መሆን የሚችል ነው ምክንያቱም አገልግሎታችን ችግር የሚፈጠርበት መጀመሪያ ላይም የቢሮ አደረጃጀታችን በራሱ ጥያቄ የሚነሳበት ስለሆነ እሱም መመልከት ችሏል ማለት ነው እንግዲህ የቢሾፍቱ ላይ የነበራቸውን ጉብኝት ስንመለከት የኢትዮጵያ የፌዴራል አየር ኃይል ትልቅ የሚባለው በኢትዮጵያ ውስጥ ካሉ ተቋማት ስመጥር ተቋማት መካከል አንዱ ነው በትውልዶች ቅብብሎች ውስጥ የተገነባ ነው ነገር ግን ትልቁ የተመለከቱት ነገር በዛ ተቋም ውስጥ ቴክኖሎጂ በምን ያክል እያደገ ነው ዘመኑ ምን ያክል እየመሰለ ነው የሚለው ነገር አይተዋል ኤርትራም የራሷን አየር ኃይል ማደራጀቷ ስለማይቀር ያው ለዛም ተሞክሮ ይሆናል የብረታ ብረት ኢንጂነሪንግ ደግሞ ወደ ኢትዮ ኢንጂነሪንግ ከተሻገረ በኋላ ለንግድ የሚሆኑ መኪኖች በማምረት ምን ያክል ትርፋማ መሆን ችሏል በአዲስ መልኩ እንዴት ራሱ እያደራጀ ነው የሚለው ከዛ ባለፈ መከላከያን የተለያዩ ታንክና መሰል መሳሪያዎችን በማምረት እያደገፈበት ያለው ሁኔታም ተመልክቷል እነዚህ በአጠቃላይ ስንመለከታቸው ለኤርትራ ትልቅ ተሞክሮ የሚሆን ፕሬዝዳንት ኢሳያስ ለቀጣይ ኤርትራን በመልኩ የበለጠ ከኢትዮጵያ ልምድ በመውሰድ ማሳደግ እንደሚችሉ ትልቅ ትምህርት የሚወሰድ የሚቻሉበት ነው ማለት እንችላለን በአጠቃላይ 3 ቀን ጉብኝታቸው ደግሞ የሀገራቱ ትብብር የበለጠ ማሳደግ ይቻላል ነው ማለት እንችላለን አልጋነሽ አመሰግናለሁ እኔም በጣም አመሰግናለሁ የቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው ባለፉት 3 ወራት በህገ ወጥ መንገድ የተገኘ 142 ሚሊዮን ብር ለመንግስት ማስመለሱን የፌዴራል ጠቅላይ አቃቤ ህግ ዶክተር ጌዲዮን ጢሞቴዎስ ገለጹ ጠቅላይ አቃቤ ህጉ ይህንን የገለጹት የቢሮውን የ3 ወራት አፈጻጸም በተመለከተ መግለጫ በሰጡበት ወቅት ነው በዚህም የቢሮውን ተቋማዊ አደረጃጀት ከማሻሻል በዘለለ የሙስናና የተደራጁ ወንጀሎች ምርመራ ላይ በትኩረት ሲሰራ እንደነበረም ገልጸዋል ከፌዴራል ፖሊስ የወንጀል ምርመራ ቢሮ ጋር በመቀናጀት በ3 ወራት ውስጥ የወንጀል ህግን ለማስከበር በተሰራ ስራ ለ12000 በላይ መዝገቦች ውሳኔ መስጠት መቻሉንም ነው ጠቅላይ አቃቤ ህጉ የገለጹት በህግ ማስከበር ስራ ከኢኮኖሚ ወንጀሎች ጋር በተያያዘ በህገ ወጥ መንገድ የተገኘ ሀብትን ለመንግስት የማስመለስ ስራ መሰራቱንም ነው ዶክተር ጌዲዮን ጢሞቴዎስ የተናገሩት ከኢኮኖሚ ጋር የተገናኙ ወንጀሎችን በተመለከተ ጥፋተኛ ተብለው የሚቆጠሩ ሰዎችን ጥፋተኛ አስብሎ በፍርድ ቤት አስወስኖ የእስራት ቅጣት ማስቀጣት ብቻ ተመሳሳይ ወንጀል የሚሰሩ ሰዎችን በበቂ ሁኔታ የሚያስተምር እንዳልሆነ ከግንዛቤ በማስገባት በወንጀል ስራቸው በወንጀል እንቅስቃሴያቸው ያገኙትን ሀብት ይዘው እንዳይቀጥሉ የተመዘበረውን ወይም የተሰረቀውን ወይም በተለያየ መንገድ ህገወጥ በሆነ መንገድ ያገኙትን ያፈሩትን ሀብት እንዲያጡ መደረግ አለበት ሚሊዮን ተቋሙ እንዳንድ አቅጣጫ ይዞ ተግባራዊ ለማድረግ እየተንቀሳቀሰ ይገኛል ከዚሁ ጋር በተገናኘ ሀብት ማስመለስ ላይ አተኩሮ የሚሰራ አንድ ዳይሬክቶሬት ወይም የስራ
ክፍል ተቋቁሞ በቅርቡ ስራ ጀምሯል። በዚህ ሩብ ዓመት ውስጥ ይህ ስራ ክፍል ከሌሎች ተጓዳኝ የስራ ክፍሎች ጋር በቅንጅት በሰራው ስራ 412 ሚሊዮን ብር አካባቢ የሚገመት ንብረት በስምምነት ወደ መንግስት የሚመለስበት ስራ እንዲሰራ ለማድረግ ተችሏል። የአርቲስት ሃጫሉ ሁንዴሳ ግድያን ተከትሎ የተፈጸሙ ወንጀሎች ምርመራ ሂደት ማለቁንና በቤንሻንጉል ክልል ለተፈጸሙ ወንጀሎች ምርመራ መጀመሩን ጠቅላይ አቃቤ ሕጉ ገልጸዋል። አርቲስት ሃጫሉ ሁንዴሳ ግድያ ጋር በተገናኘ ያንን አስመልክቶ የተሰራው ምርመራ እንዲሁም ያንን ተከትሎ በኦሮሚያ በሐረሪና በአዲስ አበባ የነበሩ ሁከቶችን እና የደረሰውን ውድመት የደረሰውን ጥፋት በሰው ህይወትም በንብረትም ላይ የደረሰውን አስመልክቶ የተሰራው የምርመራ ስራ ነው። ሰኔ ላይ እነዚህ ነገሮች ተከሰቱ። ሐምሌንና ነሐሴን በመጠቀም በትልቅ ርብርብ ምርመራ ስራዎቹ እንዲሰሩ ተደርጎ አሁን ምርመራ ስራዎቹ ሁሉ አልቀው መስከረም ውስጥ ተጠርጣሪዎቹ ላይ እንዳለ ማስረጃ የተገኘባቸው ተጠርጣሪዎች ላይ በሙሉ ክስ ለመመስረት ተችሏል። በፌደራል ደረጃ 114 መዝገቦች ላይ ከ3000 በላይ በሆኑ ተጠርጣሪዎች ላይ ክስ ተመስርቷል። እንዲሁም በኦሮሚያ ክልል ደረጃም በተለያዩ መዝገቦች ከ2000 ትንሽ ከፍ የሚሉ ተጠርጣሪዎች ላይ ክስ ተመስርቷል። ባለፉት ጥቂት ሳምንታት ውስጥ በቤኒሻንጉል ጉሙዝ በአንዳንድ ዞኖች ውስጥ የተከሰተ ካለው አለመረጋጋት ይፈጸሙ ከነበሩ ጥቃቶች ጋር ተገናኝቶ ጎን ለጎን አካባቢውን የማረጋጋት በአካባቢው ጸጥታ የማስፈን ስራ እየተሰራ የምርመራ ስራውን ከስር እንዲጀመር ከፌደራል ፖሊስ የምርመራ ቢሮ ጋር በመተባበር የምርመራ ቡድን አደራጅተን ወደዚያ ቦታ ልከናል። ሪፖርተራችን ቶማስ ኃይሉ እንደዘገበው ቢሮ በህግ ማዕቀፍ ዝግጅት ረጅም ዓመታት ያስቆጠሩ የንግድና የወንጀል ህግ ስነ ስርዓት እንዲሁም የግልግል ዳኝነት አዋጆች እንዲሻሻሉ ባለፉት 3 ወራት በትኩረት መሰራቱን ጠቅላይ አቃቤ ሕጉ ዶክተር ጌዲዮን ጢሞቴዎስ ገልጸዋል። የህዝብንና የሀገርን ፍላጎት መሰረት ያደረገ የፖሊስ ሪፎርም እየተደረገ እንደሚገኝ የፌደራል ፖሊስ ኮሚሽን ኮሚሽነር ጀነራል እንደሻው ጣሰው ገለጹ። የፌደራልና የክልል ፖሊስ ኮሚሽነሮች 11ኛ የጋራ ጉባኤ በአዲስ አበባ እየተካሄደ ነው። የውስጥና የውጭ ኃይሎች በየጊዜው አጀንዳ እየቀያየሩ የሀገሪቱን ሰላም ለማደፍረስ እየሰሩ ቢሆንም ፖሊስ በላቀ ተልዕኮ ፈጻሚነት እያከሸፈባቸው ነው ሲሉም ኮሚሽነር ጀነራል እንደሻው ጣሰው ተናግረዋል። በየጊዜው አጀንዳ እየቀየሩ የሀገራችንን ሰላምና የልማት እድገቷን ለማደናቀፍ የውስጥና የውጭ ኃይሎች በጋራና በተናጠል ከፍተኛ ርብርብ እያደረጉ ያሉበት ወቅት ላይ እንገኛለን። በአንጻሩ ደግሞ የሀገራችን የጸጥታ ኃይሎች ከምንጊዜውም በላይ ውስጣዊ አንድነታቸውን ጠብቀው በርካታ ፈታኝ የጸጥታ ሁኔታዎችን እየተከላከሉ የሀገራችንንና የህዝቦቿን ሰላም ደህንነት ለማረጋገጥ ከፍተኛ ጥረት እየተደረገ ባለበት ወቅት የሚካሄድ የፖሊስ ኮሚሽነሮች ጉባኤ በመሆኑ ከሌላው ጊዜ ለየት የሚያደርገው ሲሆን በሌላ መልኩ በሀገራችን የተጀመረውን ለውጥ መሰረት አድርጎ ከሁሉም ክልልና የከተማ አስተዳደር ፖሊስ ኮሚሽኖች በሀገራችን በዓለም አቀፍ ደረጃ ያለውን የጸጥታ ሁኔታ የህዝብና የመንግስት የፖሊስ አገልግሎት ፍላጎትን መሰረት ያደረገ ሪፎርም እያደረግን ያለንበት ወቅት ላይ እንገኛለን። ሪፖርተራችን የመራደም እንደዘገበው ከሚፈጸሙ ወንጀሎች ስፋት አንጻር በጋራ ተቀናጅተው በመስራት አስተማማኝ ሰላም ማረጋገጥ አስፈላጊ ሆኖ በመገኘቱ የጋራ ጉባኤው ከፍተኛ አስተዋጽኦ አለው ብለዋል ኮሚሽነር ጀነራሉ። በሁሉም ክልሎች ያለውን ተጨባጭ የጸጥታ ሁኔታ በመገምገም በያዝነው 2013 ዓ.ም በሀገራችን መንግስትና ህዝብ የታቀዱ ዋና አገራዊ ጉዳዮችን ከግብ እንዲደርሱ የበኩላችንን አስተዋጽኦ የምናደርግበት ጊዜም በላይ በየትኛውም ቦታና ጊዜ ህብረተሰቡ በነፃነት የመንቀሳቀስ መብቱ ተጠብቆ ከየትኛውም የወንጀል ጥቃትና ስጋት ነፃ ሆኖ ለሀገሩ እድገትና ልማት የበኩሉን አስተዋጽኦ ማበርከት የሚችልበት የሰላም ሁኔታ ከሌሎች የጸጥታና ከመላው ሀገሪቱ ህዝብ ጋር በመሆን ለማረጋገጥ ቃል የምንገባበት ጉባኤ ነው።
የምርጫ ጣቢያዎችን መረጃ ማሰባሰብ የሚያስችሉ ከ50 ሺህ በላይ ታብሌቶችን ማዘጋጀቱን ብሔራዊ ምርጫ ቦርድ አስታወቀ። በዚህ ዓመት የሚካሄደው 6ኛው ሀገር አቀፍ ምርጫ ተአማኒና ግልጽ እንዲሆን በቴክኖሎጂ የታገዘ ለማድረግ እየሰራ መሆኑንም ቦርዱ ገልጿል። ለኢትዮጵያ ዜና አገልግሎት ዘገባ ዮሐንስ ፍሳ። የብሔራዊ ምርጫ ቦርድ በዚህ ዓመት ይደረጋል ተብሎ ለሚታሰበው 6ኛው ሀገር አቀፍ ጠቅላላ ምርጫ የሚውሉ የምርጫ ጣቢያዎችን መረጃ ለመሰብሰብ ያግዛሉ ያላቸውን ከ50 ሺህ በላይ ታብሌቶችን ማዘጋጀቱን የገለጸው የተዘጋጁት ታብሌቶች ምርጫው ተአማኒና ግልጽ ብሎም በቴክኖሎጂ የተደገፈ እንዲሆን ለማስቻልም ነው ተብሏል። በተጨማሪም ታብሌቶቹ የምርጫ ጣቢያዎችን ትክክለኛ መገኛ በካርታ ላይ ለማስፈር የሚያግዙ መረጃዎችን ለመሰብሰብ የሚረዱ መሆናቸውን የቦርዱ የኮሙኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ የገለጹት ከሴንትራል ስታቲስቲክስ ባለስልጣን ጋር በመተባበር ማዕከላዊ ስታቲስቲክስ ጋር ምርጫ ጣቢያዎቻችን ያሉበት ቦታዎች በስም በርግጥ እናቃቸዋለን ያሉበት ክልል ወረዳ የት እንደሆነ እናውቃለን ማጣራትም አድርገናል ከዚህ በፊት ትልቅ ፕሮጀክት ሰርተን የምርጫ ጣቢያዎቻችን በርግጥም ምርጫውን ለማካሄዳውን ብቁ ናቸው ወይም ከዚህ የዛሬ 5 ዓመት ነው የተጠቀምንባቸው ወይም 6 ዓመት ስለዚህ እነሱ አንዳንዶች ትምህርት ቤት ናቸው ሌሎች የተለያዩ ቦታዎች ሊሆኑ ይችላሉ በተለያየ ሁኔታ የሚያገለግሉ አሁን ግን ምንድነው ያሰብነው እያንዳንዱ ምርጫ ጣቢያ ላይ ይሄንን ቴክኖሎጂ ብንልክ ምርጫ ጣቢያው ላይ የምርጫ ጣቢያውን ስም ወረዳውን ቀበሌውን ክልሉን የምርጫ ክልሉን አድርገው ምርጫ አስፈጻሚዎች በዛው ቦታውን የጂፒኤስ ኮኦርዲኔት ይዛሉ ማለት ነው ጂፒኤስ ኮኦርዲኔቱ በቀጥታ አንድ ካርታ ላይ ምርጫ ጣቢያው የቱ ጋር እንዳለ ስፔሲፊክ ቦታው የቱ ጋር እንዳለ ለማሳየት ይረዳናል ታብሌቶቹ ለፖለቲካ ፓርቲዎች ለመራጭ ህዝብና ለሲቪክ ማህበራት መረጃዎችን በቀላሉ ለማግኘት እንደሚረዱም ተጠቁሟል በየአካባቢው የሚገኙ የምርጫ ጣቢያዎች ከመራጭ ህዝብ ጋር ተመጣጣኝ መሆናቸውን ለማወቅም ያስችላሉ ብለዋል ወይዘሪት ሶሊያና ለኦፕሬሽን ይረዳናል ማለት ነው ለመራጮች መረጃ መስጠት ይረዳል ምርጫ ላይ ለሚሳተፉ ሌሎች አካላት ለፖለቲካ ፓርቲዎች ለሲቪክ ማህበራትም ደግሞ በጣም ይጠቅማል ማለት ነው የት አካባቢ ምን አይነት ምርጫ ጣቢያና አካባቢው ካለው ሰው ጋር መጣጥ ነው ራሳቸው ምርጫ ያላቸው ተሳትፎ እንዲወስኑም ደግሞ ያረጋል ማለት ነው ስለዚህ አሁን ምንልከው ይሄ ያንን መረጃ ሰብስበን መተን ለህዝብ ይፋ ለማድረግ ይረዳናል ለሌሎች አካላትም ደግሞ እንዲሳተፉበት ለማድረግ ይረዳናል ከመራጮች ድምጽ ጋር ግን አሁን ቀጥተኛ ግንኙነት የለውም 6ኛው ሀገር አቀፍ ጠቅላላ ምርጫ በኮቪድ-19 ወረርሽኝ ምክንያት በልዩ መመሪያዎችና የጤና ፕሮቶኮሎች እንዲካሄድ የጤና ሚኒስቴር በመከረው መሰረት እየተሰራ መሆኑንም አማካሪዋ ገልጸዋል። ኢትዮጵያና የዓለም ባንክ የ400 ሚሊዮን ዶላር ወይም የ15 ቢሊዮን ብር የድጋፍ ስምምነት ተፈራረሙ። ስምምነቱ በኢትዮጵያ ከተሞች ለሚካሄደው የሴፍቲኔትና ስራ ፈጠራ ፕሮግራም የሚውል ነው። ስምምነቱን የገንዘብ ሚኒስትሩ አቶ አህመድ ሽዴና በዓለም ባንክ የኢትዮጵያ ኤርትራ የሱዳንና የደቡብ ሱዳን ተጠሪ ኡስማን ዳዩን ፈርመውታል። በፊርማ ስነ ስርዓቱ ላይ የተገኙት የከተማ ልማትና ኮንስትራክሽን ሚኒስትር ኢንጂነር አይሻ መሐመድ እንዳሉት በዓለም ባንክ ከተገኘው የ400 ሚሊዮን ዶላር ድጋፍ በተጨማሪ ከኢትዮጵያ መንግስት በሚሰጥ 150 ሚሊዮን ዶላር ድጋፍ በአጠቃላይ ፕሮጀክቱ በ550 ሚሊዮን ዶላር 83 ከተሞችን ተጠቃሚ ያደርጋል። በእነዚህ ከተሞች የሚገኙ 798500 ከድህነት ወለል በታች የሚገኙ ዜጎችም በቀጣዩ 5 ዓመት ውስጥ ተጠቃሚ እንደሚሆኑ ነው ሚኒስትሩ የተናገሩት። ፕሮጀክቱ በቅርቡ ሁሉም ባለድርሻ አካላትና የተጠቃሚ ከተሞች በተገኙበት ጥቅምት 16 እና 17 2013 ዓ.ም በደሴ ከተማ በይፋ ይጀመራል ተብሏል። የገንዘብ ሚኒስትሩ አቶ አህመድ ሽዴ በበኩላቸው የዓለም ባንክ ላደረገው ድጋፍ ምስጋና በማቅረብ ድጋፉ መንግስት በከተሞች የሚታየውን ድህነት ለመቅረፍ እየሰራ ላለው ሰፋፊ ስራ ትልቅ እገዛ ያደርጋል ብለዋል። የዓለም ባንክ የኢትዮጵያ ኤርትራ የሱዳንና የደቡብ ሱዳን ተጠሪ ዳይሬክተር ኡስማን ዳዩን በስነ ስርዓቱ ላይ እንደተናገሩት ኢትዮጵያ ከአፍሪካ ቀዳሚ አገር በመሆን ድጋፍ ማግኘቷን ጠቅሰዋል። ዘገባውን ያደረሰን የገንዘብ ሚኒስቴር ነው። በቀጣይ 10 ዓመት የሴቶች የህፃናትና ወጣቶችን ሁለንተናዊ ችግሮች በመፍታት ተጠቃሚነታቸውን ለማረጋገጥ የሚያስችል አሰራር መዘርጋቱን የሴቶች ህፃናትና ወጣቶች ጉዳይ ሚኒስቴር አስታወቀ። የ2013 ሩብ በጀት ዓመት አፈጻጸምን አስመልክቶ ጋዜጣዊ መግለጫ የሰጡት ሚኒስትሯ ወይዘሮ ፊልሰን አብዱላሂ ሀገሪቱ ካዘጋጀችው የ10 ዓመት እቅድ ውስጥ ሚኒስቴር መስሪያ ቤቱ በሴቶች ህፃናትና ወጣቶች ዘርፍ የሚከናወኑ ተግባራት ተለይተው ተዘጋጅተዋል ብለዋል። ሁለንተናዊ የህፃናት ገንዘብ ድጋፍ ስራ፣ የአፍሪካ ሴቶች አመራር ማዕከል የማቋቋም የሴቶችና ህፃናትን ጥቃት የመከላከል ስራ በቀጣይ 10 ዓመታት ትኩረት ከተደረገባቸው ተግባራት መካከል መሆናቸውንም ሚኒስትሯ ወይዘሮ ፊልሰን ገልጸዋል። ቀጣይ የምንላቸው አቅጣጫዎቻችን ትልልቆቹ ቺልድረን ሶሻል ሰርቪስ ኤጀንሲ የጸረ ጥቃት ፖሊስ ግብረ ኃይል ማቋቋሙ ላይ በይፋ ስራዎች ተጀምረው ከሚመለከታቸው አጋር ድርጅቶች ጋርም
ሴክተር መስሪያ ቤቶች ጋርም በመቀናጀት እንዲሁም በክልሎች ላይ በተለይም እንደ አሰራር ከዚህ በፊት ሁሌ የኛ መስሪያ ቤት እንደ ሚኒስተር መስሪያ ቤት የክልል ቢሮዎቹን ነበረ ዳይሬክትሊ ስራዎቹን ይዞ የሚወርደው አሁን ግን የተለየ አፕሮች በመጠቀም የክልል መስተዳድሮቹ ኢንቮልቭ እንዲሆኑ ምክንያቱም እኛ መስሪያ ቤት ያዝኑ ህፃናትን ሴቶችን ወጣትን ስለሆነ ሰው ነክ ጉዳይ ስለያዘን ራሳቸው መስተዳድሮቹ ይሄንን ራሳቸው ወስደው ቢሮዎቹን የመከታተል የማስፈጸም አቅማቸውን የማየት የማጎልበት የማበረታታት ስራዎችን እንዲሰሩ በሰፊው አቅጣጫ ይዘናል ማለት ነው ከክልል መስተዳድሮቹ ጋር እንደ ሪፖርተራችን ዋለልኝ ታምር ዘገባ ሚኒስቴር መስሪያ ቤቱ የኮሮና ቫይረስ ወረርሽኝን የመከላከል ተግባራትን በትኩረት መስራቱም ታውቋል። ወይዘሮ ፊልሰን አብዱላሂ ባለፉት 3 ወራት የተለያዩ የወጣቶች የበጎ ፈቃድ አገልግሎቶች የጎዳና ተዳዳሪ ህፃናትን የማቋቋም ስራዎች ያለ እድሜ ጋብቻንና የህፃናትን መቀንጨር የመከላከል ተግባራት በሀገር ውስጥ ተፈጥረው በነበረው ግጭቶችና የማረጋጋት እንዲሁም ጉዳት ለደረሰባቸው ህፃናትም ድጋፍ በማድረግና የተለያዩ ጥናቶችና የህግ ማዕቀፎች ተግባራዊ መደረጋቸውን የተናገሩት ጾታን መሰረት በማድረግ በሚፈጸሙ ጥቃቶች ላይ የመንግስትን ፍጹም ያለ መታገስ አቋም ተግባራዊ በማድረግ ጾታን በመሰረት ያደረገና በሴቶችና በህፃናት ላይ የሚፈጸሙ ጥቃቶችን ባስቀድሞ ለመከላከልና ጥቃት ሲፈጸሙ የሚመረመሩ በልዩ ሁኔታ የሰለጠኑ የፖሊስ ግብረ ኃይል ለማቋቋም እቅድ በማዘጋጀት ለክልሎችና ለከተማ መስተዳደር ቢሮዎች የማስተዋወቅ ስራ የተሰራ ሲሆን በ4 ክልሎች እና በ2 ከተማ መስተዳደሮች ላይ መረጃ የመሰባሰብ ስራ ተሰርቷል። ጥቃት ለደረሰባቸው ሴቶች እና ህፃናት አገልግሎት የሚሰጡ ማዕከላትን ለመደገፍ በተያዘው እቅድ መሰረት ለሁሉም የሴቶች ማገገሚያ ማዕከላት እና የአንድ ማዕከል አገልግሎት መስጫ ማዕከላት የአልባሳት የምግብ እንዲሁ የመሳሰሉ ድጋፎችን በቁሳቁስ ድጋፍ ማድረግ ተችሏል። መገናኛ ብዙሃንን የተመለከቱ ህጎች ባለሙያዎችን በነጻነት ለማሰራት በሚያስችል ሁኔታ ሊተገበሩ እንደሚገባ ተገለጸ። በሌላ በኩል የመገናኛ ብዙሃን ባለሙያዎች ከሀገሪቱ ህጎች ጋር ባልተነጻጸረ ሁኔታ ተግባራቸውን ማከናወን እንደሚገባቸው ነው የተገለጸው። ኢዮብ ሞገስ ዝርዝር አለው። በመገናኛ ብዙሃን ስራ ውስጥ ለሁለት አስርት ዓመታት እንደቆየ የሚናገረው ጋዜጠኛው የምሽት በህትመት ሚዲያ ከጋዜጠኝነት እስከ አመራርነት የዘለቀ አገልግሎት አበርክቷል እና በእነዚህ ጋዜጠኝነት ዘመናቱ ህግ የመገናኛ ብዙሃንን ነጻነት ለማፈን ሲውል በተደጋጋሚ አስተውሏል። የመረጃ ህግ ባለበት ሁኔታ የዚህ የኮምፒውተር ህግ ነበረ እንደዚሁም ደግሞ የጸረ ሽብር ህጉ እንዱ ተመሳሳይ ሌላ ህግ አውጥቶ ነበር በጣም አፋኝ ሆነ። በዚህ መልኩ ስልታዊ የሆነ መንገድ አፈናዎች ነበሩ ምንም ጥያቄ የለውም። ነገር ግን ጋዜጠኛ ስለሆንኩኝ አይነከኔ ማለት ነው ደግሞ ተገቢ አይደለም። የሙያውን ስነ ምግባር መጠበቅ መቻል አለበት አንድ ሚዲያ እንዲሁም ደግሞ ትክክልም ቢሆኑ አንዳንድ ዘገባዎች አንዳንድ ክስተቶች ትክክለኛ የተፈጸሙ ነገሮች ቢሆኑም እንኳን ከማህበረሰቡ የሞራል ህግ የተነሳ የማይዘገቡ ነገሮች አሉ። የፖሊሲ ጥናት ኢንስቲትዩት ባዘጋጀው መድረክ ላይ የውይይት መነሻ ጽሑፍ ያቀረቡት የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ቤት ዲን መኩሪያ መካሻ መገናኛ ብዙሃንን የሚመለከቱ ህጎች ጋዜጠኞች በተመቸ ሁኔታ እንዲሰሩ የሚያግዙ መሆን ይገባቸዋል ይላሉ። በሌላ በኩል የመገናኛ ብዙሃን ባለሙያዎች የሚያከናውኑት ተግባር ከነዚህ ህጎች መጻረር እንደሌለበት ገልጸዋል። እነዚህ ህጎች ጋዜጠኛውን ምን ያህል ያሰሩታል እሱ ሌላ ጥያቄ ሆኖ ግን ምን ጊዜም ቢሆን የሀገሪቷን ህግ አክብሮ አንድ ሚዲያ መስራት መቻል ይኖርበታል። ከህግ በላይ አይደለም ሚዲያ ከህግ በላይ አይደለምና ያንን አክብሮ መስራት ይኖርበታል። መንግስትም ደግሞ እንደዚሁ አቅም አለኝ ጉልበት አለኝ ብሎ ሚዲያውን መጨቆንና ጭጭ ማሰኘት የለበትም። ምክንያቱም ለሚዲያው ቦታ መፍጠር የተመቻቸው ሁኔታ መፍጠር ይኖርበታል። ከሀገሪቱ ህጎች በተጻረረ ሁኔታ የሚንቀሳቀሱ መገናኛ ብዙሃንን አስተማሪ በሆነ መንገድ ለማረም ጥረት ማድረጉን የሚገልጸው የኢትዮጵያ ብሮድካስት ባለስልጣን ህግን ለማስከበር የሚያስችሉ እርምጃዎችን እየወሰደ መሆኑንም ገልጿል። በሀገራችን ሚዲያዎች ውስጥ የሚታዩ ነገሮች
አንዳንድ ጊዜ የህግን የበላይነት የሚጻረሩ ወይም ደግሞ የማያከብሩ አካሄዶችን ስንመለከት ቆይተናል ዋጋም ከፍለንባቸዋል በቀጣይ ግን የኢትዮጵያ ብሮድካስት ባለስልጣን ሚዲያዎቹን ፕሮፌሽናል ከማድረግ ጎን ለጎን የህዝብንና የሀገርን ህልውና አደጋ ላይ የሚጥሩ ነገሮች በሚዲያ ላይ እንዳይከሰቱ ህግን የማስከበር ስራውንም አቅም የመገንባትና ግንዛቤ መፍጠር ስራውንም የመስራት እቅድ አለው ያንኑ ያደረግን እንገኛለን የመገናኛ ብዙሃንን ተግባር ከህግ አንፃር ለመቃኘት የኢትዮጵያ ፖሊስ ጥናት ኢንስቲትዩት በኢትዮጵያ የተሃድሶ ሂደት ሚዲያና የህግ የበላይነት በሚል መሪ ሐሳብ ምክክር አካሂዷል በኦሮሚያ ክልል 4 ሚሊዮን አርሶ አደሮች በኩታ ገጠም እንዲያመርቱ በማድረግ 2 ሚሊዮን ሄክታር ማሳ በሰብል መሸፈኑ ተገለጸ። በኦሮሚያ ግብርናና ተፈጥሮ ሀብት ልማት ቢሮ የተመራው ልዑክ በስፍራው ጉብኝት አካሂዷል። የኢሉ አባቦር ዞን የመንግስት ኮሚኒኬሽን ጉዳዮች ላደረሰን ዘገባ ሐምራዊት ብርሃኑ የኦሮሚያ ግብርናና ተፈጥሮ ሀብት ልማት ቢሮ በኢሉ አባቦር ዞን አርሶ አደሮች 2 ሚሊዮን ሄክታር ማሳ በክላስተር እንዲያመርቱ ማድረጉን አስታውቋል። በዞኑ የለማውን የኩታ ገጠም ምርት ተሞክሮን እንዲወስዱ የሆሮ ጉዱሩ ግንባር ቀደም አርሶ አደሮችና ሌሎች አካላት እንዲጎበኙት ተደርጓል። የኦሮሚያ ግብርናና ተፈጥሮ ሀብት ልማት ቢሮ ምክትል ኃላፊ አቶ እንዳልካቸው ተፈሪ በክልሉ የግብርናውን ዘርፍ በማዘመን የብልጽግናን ጉዞ በቤተሰብ ደረጃ ለማረጋገጥ በትጋት እየተሰራ መሆኑን ተናግረዋል። ጉዲና ሁን ደረት ሰደርካና ሰደርካ ገንዳት ሰደርካ ቆናምቡላት ሆጂወን ቆና በረከነ ከሰው ጀተማን ዳዋታ ጅራ በሁሉም የኦሮሚያ ዞኖች ግብርና ስራን በተመለከተ ልምድ ልውውጥ እየተካሄደ ይገኛል። ልምድ ልውውጡ ዋና ዓላማ ምርትና ምርታማነቱን በማሳደግ የቤተሰብ ብልጽግና ማረጋገጥ ሲሆን በሁለተኛ ደረጃ ከውጪ የምናስገባውን በሀገር ውስጥ በብዛትና በጥራት በማምረት ለውጭ ገበያ ለማቅረብ እንዲሁም የሥራ ዕድል ለመፍጠር ትኩረት ያደረገ ነው። ምክትል ኃላፊው አክለውም የማር የቡናና የሻይ ቅጠል ልማትን ለማስፋት 1.8 ሚሊዮን ብር በመመደብ ምርታማነትን ለማሳደግ በትኩረት እየተሰራ ነው ብለዋል። በረከነ ደበለታን በኦሮሚያ ክልል ዘንድሮ በግብርናው ዘርፍ አመርቂ ውጤት ተገኝቷል። የውጤቱ ምክንያት ከላይ እስከ ታችኛው አካል በቅንጅትና በመደማመጥ መስራት ሲሆን ባለፈው ዓመት 400,000 ክላስተር የነበረውን ዘንድሮ ወደ 2 ሚሊዮን ማሳደግ ችለናል። በአጠቃላይ ክልላችን ውስጥ የግብርናውን ስራ ለማሳካት ጥናትን ባማከለ መልኩ 14 የሥራ አይነቶች ተለይተው በትኩረት የተሰራባቸው ይገኛሉ። በኩታ ገጠም እያመረቱ የሚገኙ የኢሉ አባቦራ ዞን አርሶ አደሮች አካባቢው ለምርትና ምርታማነት ምቹ መሆኑን ገልጸው በክላስተር የማምረት ስራውን በማዘመን ለዓለም ገበያ ለማቅረብ እንደሚሰሩ ተናግረዋል። ወይተ ጀልቀባቲፍ ይጀሳራ ኡፍማማ ማኑመት ፈየደምኔ መለ መጀመሪያ 14 ግርም ውስጥ ተከልኩ። በመጀመሪያው ምርቱ ቤት ውስጥ ተበላም። በሁለተኛው መሸጥ ጀመርኩ። ገንዘብ ስላመጣልኝ በትጋት በመስራትና የግብርና ቢሮዎችን ድጋፍ አድርገውልኝ ምርቱን አስፋፍቻለሁ። የሙዝ ችግኞችንም በማፍላት እያስፋፋሁ ነው። ከምርቱም ተጠቃሚ ሆኛለሁ። ኦሚሻ ከና ጉርጉሩ ብቻ ሁቱ ሂንታን ይህንን ያመረትነውን ምርት መሸጥ ብቻ ሳይሆን ለተቸገሩ አርሶ አደሮችን በማከፋፈልና እንዲያለሙ በማድረግ እነሱም ወደ ምርቱ እንዲገቡ በማበረታታት ለውጭ ሀገር ገበያ ማቅረብ ነው የምንፈልገው። በዞኑ ያለውን ተሞክሮ ለመውሰድ የመጡ የሆሮ ጉዱሩ ግንባር ቀደም አርሶ አደሮች በበኩላቸው የተሻለ ተሞክሮ ማግኘታቸው እንዳስደሰታቸው ተናግረው ያዩትን በአካባቢያቸው እንደሚተገብሩትም ነው የገለጹት። ክላስተራ በቆሎ ጋሪ ናርጌ ወደ ኢሊባቡር ስንመጣ ለማየት ካቀርነው በላይ አጥጋቢ ተሞክሮ በማየታችን በጣም ተደስተናል። ንብ በማነብ ውጤታማ የሆኑ አርሶ አደሮች በክላስተር የለማ በቆሎ፣ ቡና፣ ሙዝ፣ ሻይ ቅጠል ማየት ችለናል። በዞኑ የሚገኝ የተፈጥሮ ሀብት ልማት ጥቅጥቅ ያለ ደን ማየት በመቻላችን የበለጠ ተነሳሽነት ፈጥሮብናል። በዞኑ 133 ሄክታር መሬት በተለያዩ የሰብል አይነቶች የተሸፈነ ሲሆን 5 ሚሊዮን ኩንታል ለማግኘት ታቅዶ እየተሰራ መሆኑን ከኢሉ አባቦራ ዞን የቡና የግብርናና ተፈጥሮ ሀብት ልማት ጽሕፈት ቤት የተገኘው መረጃ ያመለክታል። የቲቪ 57 ዜናዎች አሁንም ይቀጥላሉ። የሐዋሳና አዳማ ኢንዱስትሪ ፓርኮች 50 ሚሊዮን የአፍና አፍንጫ መሸፈኛ ጭንብል ለማቅረብ እየሰሩ እንደሚገኙ ተገለጸ። ጭንብሎቹ ከቅድመ መደበኛ እስከ መሰናዶ ላሉ ተማሪዎች የሚሰራጩ ሲሆን የሐዋሳ ኢንዱስትሪ ፓርክም በመጀመሪያው ዙር ያመረታቸውን 5 ሚሊዮን ጭንብሎችን ለትምህርት ሚኒስቴር አስረክቧል። ሚካኤል ገዙ
ለወራት ተቋርጦ የቆየውን መደበኛ ትምህርት በተያዘው የጥቅምት ወር ለማስጀመር ትምህርት ሚኒስቴር ከመደበኛ ዝግጅቱ ባሻገር የኮሮና ወረርሽኝን እየተከላከሉ ወደ መማር ማስተማር ስራው ለመግባት የሚረዱ ተግባራትን እያከናወነ ይገኛል። ከቅድመ መደበኛ እስከ መሰናዶ ላሉ ተማሪዎችም 50 ሚሊዮን ጭንብል ለማቅረብ በሐዋሳና አዳማ ኢንዱስትሪ ፓርኮች እያስመረተ ያለ ሲሆን የመጀመሪያውን ዙር 5 ሚሊዮን ምርትም ከሐዋሳ ኢንዱስትሪ ፓርክ ተረክቧል። በርክክብ ስነ ስርዓቱ ላይ የተገኙት የትምህርት ሚኒስትር ዴኤታው አቶ ሚሊዮን ማቴዎስ ከጥቅምት 9 ጀምሮ ደረጃ በደረጃ ትምህርት ለማስጀመር በተያዘው ዕቅድ መሰረት የቅድመ ዝግጅት ስራዎች በመከናወን ላይ መሆናቸውን ተናግረዋል። ተማሪዎች ወደ ትምህርት ቤት በሚመጡበት ጊዜ ጤናቸው ተጠብቆ ለበሽታም ተጋላጭ በማይሆኑ መልኩ ትምህርት ማቅረብ ያስፈልጋል የሚል ስራ ውስጥ ነው የገባ ነው። የንጽህና መጠበቂያ ቁሳቁሶች እንዲሁም የውሃ አቅርቦትንም በሰፊው ለመስራት ከክልል መንግስታት ጋር በሰፊው የተሰራ ነው ያለው። ትምህርት ሚኒስቴር ደግሞ ወደ 1 ቢሊዮን በሚጠጋ ገንዘብ ነው ዛሬ ያው የሚታዩትን አብዛኛው ስራ የሚሰራ ሐዋሳ ኢንዱስትሪያል ፓርክ ውስጥ ነው። ውስን ደግሞ አዳማ ኢንዱስትሪ ፓርክ ውስጥ የሚሰራ የማስክ አቅርቦት ስራ አለ። ይሄ እኛ ማክሲመም ጥቅምት ውስጥ ትምህርት ደረጃ በደረጃ ለማስጀመር የያዝነውን እንደ ሀገር የያዝነውን እቅድ ተግባራዊ ለማድረግ ነው። ሚኒስቴር መስሪያ ቤቱ በመጀመሪያው ዙር የተላለፉለትን ጭምብሮችም በቀዳሚነት ለደቡብ ክልል አስረክቧል። የክልሉ ትምህርት ቢሮ ኃላፊም አቶ ማሂ ቦዳ ለተደረገው ድጋፍ ምስጋና አቅርበዋል። ተማሪዎቻችን ያቋረጡትን ትምህርት እንዲቀጥል በራሴ ለእያንዳንዱ ተማሪ 2 ማስክ አቀርባለሁ ብሎ የገባውን ቃል ዛሬ ማሰራጨት በመጀመሩ በተማሪዎቻችን ስም በጣም ላመሰግን ወዳለሁ። ይሄ ትምህርት ስራውን ስንጀምር ትልቁ የበሽታውን መከላከያ መሳሪያ ነው። ዞኖቻችን ልዩ ወረዳዎቻችን ማስክ የት አለ እያሉ የሚጠይቁት ጥያቄ ከዛሬ ጀምሮ ምላሽ ማግኘት በመጀመሩ እኔ በጣም ደስ ብሎኛል፣ ላመሰግን ወዳለሁ። በቀጣይም በርቀት ለሚገኙ ክልሎች ቅድሚያ በመስጠት ጭንብሎቹን ተደራሽ ለማድረግ እንደሚሰራም አቶ ሚሊዮን ጠቁመዋል። የመጀመሪያውን ርክክብ ለደቡብ ክልል ርቀት ላላቸው ዞኖች የርክክብ ስራውን ጀምረናል። ስለዚህ ምርቱ ጧትም ማታም ቅድም የፓርኩ ስራ አስኪያጅ እንደገለጹት ጧትም ማታ የሚሰራ ስራ ነው። በተለይ ርቀት ላላቸው ክልሎች ቅድሚያ ነው የሚሰጠው። ከርቀት ወደ መሀል ነው የምንመጣ። ስለዚህ ከዛሬ ጀምሮ ኢቭን አሁን ርክክቡን በምናደርግበት ጊዜ የጉምሩክ ስነ ስርዓቱን ጠብቆ የመንግስት ገቢ ወጪ ስርዓቱን ጠብቆ ጭምር የሚከናወን በመሆኑ እነዚህን በሙሉ በማሟላት የሚሰራ ነውና ለርክክብ መጀመራችን ስራውም የቀጠለ ያለ የምናስከር ነው የሚሆነው። በመላ ሀገሪቱ መደበኛ ትምህርትን ለማስጀመር በተያዘው ዕቅድ መሰረትም የማስክ አቅርቦቱን ለማሟላት ፓርኩ በሙሉ አቅሙ እየሰራ እንደሚገኝ የገለጹት ደግሞ የሐዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ ናቸው። ትምህርት እንዲጀመር ለሚደረገው ጥረት ሐዋሳ ኢንዱስትሪ ፓርክ ሙሉ ማህበረሰቡ ከፍተኛ ጥረት እያደረገ ይገኛል። ይሄንንም ጥረቱንም 24 ሰዓት በመስራት ሁሉም ተማሪ የአፍና አፍንጫ መሸፈኛ ጭንብል እንዲያገኝና ኮቪድ-19ን ለመከላከል ለሚደረገው ጥረት ለማበርከት ዝግጁ ሆነን ከትምህርት ሚኒስቴር ጋር በጋራ ዴይ ኤንድ ናይት እየሰራን ያለንበት ቀን ነው። በዘንድሮ ዓመትም 26 ሚሊዮን ተማሪዎች ወደ ትምህርት ገበታ ይመጣሉ ተብሎ ይጠበቃል። ወደ ውጭ ዜናዎች አልፈናል። የዓለም ባንክ ለታዳጊ ሀገራት የኮቪድ-19 ክትባትና የሕክምና አገልግሎት የሚውል የ12 ቢሊዮን ዶላር አጸደቀም። የዓለም ባንክ የስራ አስፈጻሚ ቦርድ ታዳጊ ሀገራት ለዜጎቻቸው የኮቪድ-19 ክትባት ምርመራና ሕክምና የሚያገለግሉ ግብአቶች ፋይናንስና ግዢ የሚውል 12 ቢሊዮን ዶላር ነው ያጸደቀው። ገንዘቡ የተለያዩ አበዳሪ አካላት እንደ አውሮፓውያን አቆጣጠር እስከ ሰኔ 2021 ድረስ ታዳጊ ሀገራት የኮሮና ቫይረስ ወረርሽኝን መግታት እንዲችሉ ለመስጠት ቃል ከገቡት 160 ቢሊዮን ዶላር ገንዘብ ውስጥ መስከረም መጨረሻ ላይ ሊሰጥ ቃል የተገባው መሆኑ ተመልክቷል።
የዓለም ባንክ የፋይናንስ መርሃ ግብሩ ተቀባይ ሀገራት በስፋት ክትባት ማድረስ እንዲችሉ የቴክኒክ ድጋፍ መስጠት፣ መድኃኒት አምራች ኩባንያዎች ከፍተኛ ፍላጎት መኖሩን አውቀው እንዲንቀሳቀሱና በታዳጊ ሀገራት ውስጥ ክትባቱን ለማድረስ በቂ ገንዘብ እንዲኖር ለማስቻል ያለመ መሆኑን የዘገበው